አንበሳው ተቀስቅሷል። ማጓራትና ማደን ደግሞ በማድሪድ ይጀምራል። ግራቨንበርክ እንደተሰለፈ ነው እርግጠኛ ሆንኩት። እንደተሰለፈ በቃ በክሊንሺት ነው አሉ። ግራቨንበርክን ታረጋለህ። ማካሊስተር ስቦዝላይን ከፊት አድርጓል። በቃ ዊርዝን ቁጭ ማድረግ ነው። በቃ ሮበርትሰን ተስማምቶናል። ይሄንኑ አስቀጥለው መላጣው አስቀጥለው ይሄንን በቃ ፕሪሚየር ሊጉንም ሻምፒዮንስ ሊግ ይቀላችኋል። አሁን በዚህ ከሄደማ እንደውም ሻምፒዮንስ ሊግ ነው የሚቀለው ከፕሪሚየር ሊጉ ምናምን ያሉም አሉ። ሊቨርፑል በአንዱ ዋንጫ የሚጨርስ አስመስለው ማለት ነው። ከተከታታይ ሽንፈት በኋላ ዛሬ በሚገባ አስቶን ቪላን አንፊልድ ይሰጠናል። በሚገባ ቆሼ ቆምቦሮ ፈራሚያችንን ጥጋችንና ሲዘን በሚገባ የሚገራርም ሚድፊልደራችንን ተጠቅመናል። ዛሬ ማካሊስተር የሚገርም ነበር። ሶቦስላይ የሚገርም ነበር። ግራቨን የሚገርም ነበር። በቃ ወደ ድሮ አቋማችን ተመልሰናል። ላስት ሲዝን የገባነውን አሳለፍ ደግመን ገብተናል። ኢኪቲኬ ብቻ ነው ዛሬ አንድ ቅያሬ ብቻ ያደረግነው፣ እሱም ኢኪቲኬ በዊርዝ አለቀ። የሚገርም ጨዋታ ነበር። በብልጫ በአስተማማኝነት ዛሬ አሸነፍነው። ይሄ ነገር መቀጠል አለበት። ተጫዋቾቹን ቀስ እያልን ነው ማስለመድ ያለብን። አዲስ ፈራሚዎች ዛሬ የሚገርም ብቃት በክሊንሺት ሮቦ የሚገርም እንቅስቃሴ፣ ብራርሊ፣ ቫንዴ፣ ኩናቴ፣ ሳላም 250ኛውን ለሊቨርፑል ጎል አስቆጥሯል። ዛሬ የሚገርም ምሽት ነበረ። በዚህ መቀጠል አለብን። ዩድኒቮ ካሉን ይመሻችሁ። ሊቨርፑል 3 ነጥብ ፕሪሚየር ሊግ ላይ ቀመሰ። ይሄ ራሱ ዜናው ነው። አይገርምም? ሊቨርፑል 3 ነጥብ አገኘ፣ ዜና ነው። አሁን ቁም ነገር ግን ሲሪየስ ሊሆነ ያስተዋልኩት ነገር ልንገራችሁ የሊቨ ደጋፊዎች ማለት ይሄን ጨዋታ አይቶ ማድሪድን እንገርፈዋለን ምናምን ነገር ሚል ፋራ ነው ታውቃላችሁ። ግን የመግረፍ እድል አላችሁ። ይሄን ስላችሁ ደግሞ በደንብ በጥሞና አዳምጡ። አርኒ ስሎት ስፔሲፊክ የሆነ አይነት አጫወት ነው በጣም እየጎዳን ያለው እና ምናልባት ብሎ የላስት ሲዝን ፎርሜሽን ይዞላችሁ መጣ። የሚጎዳችሁ አይነት አጫወት ነው ወይ ማድሪድ የሚጫወተው አይመስለኝም። ስለዛ ማለት ነው በምትችሉት ጨዋታ ተጫውቶ ሊያሸንፋችሁ ይችላል። ኦፍ ኮርስ ማድሪድ ነው፣ ገባችሁ አይደል? ግን የሆነ ሊቨርፑል የተናቀ ቡድን ምናምን ነገር እንዳይመስላችሁ። ሊቨርፑል በአሁኑ ሰዓት ማይችል ቡድን ነው የሚያስፈራው፣ ገባ አይደል? ሊገርፈው የሚችለው እና አሪፍ ሞሜንተም ቢልድ አድርገውበታል። ይሄን ካሸነፉ ማድሪድ ጋር ድላላቸው ሞስት ላይክሊ ይገረፋሉ። ከዛ ላ አናዘርዋን ለማለት ተዘጋጃለሁ። ማን ሲቲ ስትደግማችሁ አናዘርዋን እንመለሳለን ማለት እጅ ስላለቀኝ እኮ ነው የቋጠርኩላችሁ። ዛሬ እጅ አለቀኝ። አናዘር 10 15 እጅ የለኝም። በእጅና በእግር ማለት አልችልም። ገባሽ አይደል? ስለዛ ማድሪድ ይለጥፍሻል፣ ከዛ እንትና ይደግምሻል፣ ሲቲ ይደግምሻል ማለት ከዛ አናዘርዋን እንመለሳለን። ወገን ሊቨርፑል በክሊንሺት ወጣ። ሊቨርፑል በክሊንሺት ወጣ። ይሄ የተከላካይ ክፍል እኮ እንደው ዝም ብሎ ሄደ ኳስ በሙሉ የሚገባበት ነበር የሚመስለኝ። ምሬን ነው የምላችሁና ዛሬ በክሊንሺት ወጥቷል። ጀማው እንኳን አሸነፋችሁ። በእውነት እኔ ፉክክር የሌለበት ሊግ ሊመስል መስሎኝ ነበር። በቃ ይሄ ምንም አልቀረውም እኮ በቃ ዝም ብሎ አርሰናል ያሸነፋል። ሌሎቹ ነጥብ እያንጠባጠቡ ነው እየሄዱ የነበሩት። ለማንኛውም ዛሬ ሊቨርፑል ጥሩ ከሚባል ብቃት ጋር ባንለውም ብቻ ግን ጨዋታውን ዋናው ነገር 3 ነጥብ ነው። አሸንፎ መውጣት ችሏል ጀምአው። ከምንም በላይ ደግሞ ሞሳላ አሁንም ጎል አስቆጥሯል። እንግዲህ ወደ መስመሩ እየመጣ ያለ ነገር ይመስላል። ሞሳላ የበፊቱ ሞሳላን ለማግኘት ትንሽ አሁንም ጊዜ በደንብ ሳያስፈልገው አይቀርም ጀማው። ለማንኛውም ሁለተኛውን ጎል ደግሞ ግራቨንበርች ማስቆጠር ችሏል ማለት ነው። ሊቨርፑል በደረጃ ሰንጠረዡ ወደ 3ኛነት በ18 ነጥብ መጥቷል ጀማው። በ18 ነጥብ ብዙም ልዩነት የለም። በነገራችን ላይ ርቀት ያን ያህል የለም። ከዩናይትድ በ1 ነጥብ ነው የሚርቀው። በነገራችን ላይ ከአርሰናል ደግሞ አርሰናል ስንት ነው ያለው? 25 አይደለም? ቀንሱና ድረሱበት ጀማው። ለማንኛውም ኮንግራ ሊቬ ፋንስ ግባለት። ኮንግራ ፋሚሊ፣ ይሄ ነው ሊቨርፑላችን። 3 ነጥብ ለካ እንዲናፍቃል። ዛሬ ጽድት ያለ ጌም። ይሄኛውን ሊቨርፑልን ነው እኛ የምንፈልገው ሊቨርፑልን። ዋው እንዴት አባቱ ደስ የሚል ጌም ነበር። ከምሬ ነው የምላችሁ። ዛሬ ጭራሽ በክሊንሺት ወጣ። በክሊንሺት አረ በስማም። ዛሬ በጣም ምን አስደሰታትልኝም። መሐመድ ሳላ 250ኛው ጎሉን እንግዲህ ለሊቨርፑል አስቆጥሯል። እኔ ከጎሉ ውጪ ዛሬ መሐመድ ሳላ ምን አይነት መነቃቃትን ያሳየው። አሲስት ለማድረግ የሚሞክርበት መንገድ
ጨዋታው ሁሉ ደስ የሚል ዛሬ ሳላ እና ያው እንግዲህ እንካ ብሎ ኦናና ጊፍት ጎል እንግዲህ ሰጥቶናል። ባይዞ ማለት ነው የኤኪቲኬ የተሻራችው ጎል በሷ ኦፍሳይድ ምክንያት የደጋፊ ልብን ነው የመለሰልን። በስማ ወዲያው ጊፍት አልሰጠንም በኦፍሳይድ የተሻረብን ኳስ። አረ በስማም ይመቸው ሳላ። ዋው ዛሬ አስደሰትከኝ። ይሄ ነው በቃ መሐመድ ሳላ ማለት። በመቀጠል እኔ ቃላት አጣውለት እንዴት ልግለጸው? ዶሚኒክ ሰቦዝ ላይ አረ ምን አይነት ተጫዋች ነው! ዶሚኒክ ሰቦዝ ላይ ምን አይነት ተጫዋች ነው! ሁሉም ቦታ ይገኛል፣ ኳስ ያቋርጣል። እኔ ቃላት የለኝም ለሱ ቃላት። ዋው የዘንድሮማ ሰቦዝ ላይ እጅግ በጣም ይለያል። ዛሬ ባይዘ ትልቁና ቁልፍ ሚናው ግናቨንበርክ የሱ መመለስ እጅግ በጣም ትልቅ አስተዋጽኦ አለው። በቃ ዛሬ ቲማችን እጅግ በጣም ነው የተመለሰው ማለት ይቻላል። እሱ ሲመለስ የሚገርም ጎል በስማም ሴሌብሬሽን ነው። አረ ይመቸው። እጅግ በጣም ነው ደስ ያለኝ። ከምሬን ነው የምላችሁ እጅግ በጣም ደስ ያለኝ። በተረፈ ማለት ነው ትንሽ መከላከሉ ላይ ኢብራሂማ ኮናቴ የሚያሳርፍ ተጫዋች ብናገኝ እውነት ነው የምላችሁ። በጣም አንዳንዴ ስህተት ያበዛል እሱ። ከዛ በተረፈ ግራ መስመሩ ላይ ወይኔ ሮበርትሰን አረ ምን አይነት ተጫዋች ነው። ኬርኬዝ ይቀመጥ ለተወሰነ ጊዜ ስሎት እባክን ለቀጣዩ ጌም ይሄን አሰላለፍ ይዞ ቢገባ ብዬ ፋሚሊ አስባለሁ። እጅግ በጣም ነው ደስ ያለኝ ፋሚሊ ኮንግራ። እጅግ በጣም ነው ደስ ያለኝ። ከክሊንሻት ጋር ዛሬ እንግዲህ ወጥተናል ማለት ነው። ኮንግራ። ይሄ ነው ሊቤ ሞል ተመቻችሁም? ዛሬ the Egyptian king is back። 4-5 ተጫዋቾችን ድሪብል ዛሬ አይታችኋል። ዋን ቱ አባቴ ሞሳላ ሞቱ አይሞትም። የኢጂፕሽያን ማሚ ነው። ማሚ ታውቃላችሁ? ዘ ሙቪ ማሚ ከሞት የሚነሱት ሙሐመድ ሳላ ማለት እሱ ነው። አለቀለት አበቃለት ስትለው ይነሳል አፈር ልሶ። he is the Egyptian king። ሞዬ ክበርልኝ የምር ሞዬ ወይ ሞዬ ክበርልኝ። ይሄ ደስታ አምባ ነው። ከጭንቅ ነው ያወጣን። አንድ ያለ ልጃችን ባንተ ነው። ምንም እኮ አይናችን እኮ ነህ። በሞሳላ እምነት አለኝ። ክበርልኝ ሞዬ። ግራቨንበርክ አንተ በደንብ እናወራለን። ሞዬ ግን ክበርልኝ ሞዬ። ክበርልኝ ሞዬ። ማይ ኢጂፕሽያን ኪንግ ሞሳላ ፈወሰኝ። ለኢጂፕሽያን ኪንግ ፈወሰኝ ትላለህ። አረ ሻይ ቡና ነገር ጋብዙልኝ። ይልሃል ባክ ቱ ዊኒንግ ይልሃል። ሊቨርፑል ምን አይነት እንቅስቃሴ ነው ዛሬ ያስመለከታችሁ? እስቲ በዚህ ሞራል ማለት ነው ማድሪድን ምን አሁን ሰው ይሄንን ጨዋታ ባየበት አሁን እንዴት የቼልሲን ጨዋታ ያው ትላላችሁ? አሁን ቼልሲ ከቶተንሃም የነበረውን ጨዋታ እኔ ወይኔ እንደዚህ አይነት ጨዋታ ማለት ላለ ፕረስ ያደርጉ ተጀምሮ እስከሚያልቅ ድረስ ማለት ነው የሚገርም ጨዋታ ነው ያስመለከታችሁን። ቶሌለው እኔ ይሄን ሁለቱን ጎል ሸራውት ማለት ነው የኬቲኪን ጎል ማለት ነው ምን አለ ቫሪያችን ጎል ክሊን የሆነች ኳስ በጣም ያበደ ኳስ ነው ያገባው። ግራቨንበርች ራሱ ምን አይነት እንቅስቃሴ ጎሉ ራሱ ያበደ። ሳላ ራሱ 250ኛው ጎል ላይ ደርሷል ማለት ነው። ሊቨርፑል አሁን ወዳቁ እያሻሻለ ይመስላል። አሁን እስቲ በዚህ ሞራል ማለት ነው ማድሪድን ቻምፒዮንስ ሊግ እናያችሁ በዚህ ሞራል። ንጉሰ ነገስት ዘ ፕሪሚየር ሊግ ዘ ኢጂፕሽያን ኪንግ ዘ አፍሪካ ሜሲ ሙሐመድ ሳላ ትችላለህ። ታሪክ ሂስትሪ ሰርቷል። ባይዘዌ የምን ሞይሴስ ካይሴዶ የምን ዴክለን ራይስ ራያን ግራቨንበርግ ምን አይነት ጎልን ያስቆጠረው። እንችላለን። ዊ አር ፋይናሊ ባክ ማዘርፋከር። እንችላለን። ይኸው እንዳለ ጠላትን ማለት ነው ወደታች አሽቀንጥረን ወርውረ ነው እኛ 3ኛ ደረጃ ላይ ተቀምጠናል። ውድቀታችንን ስትናፍቁ የነበራችሁ ጠላቶቻችን አይናችሁ የደማ ከፍታችንን ታያላችሁ። ሪያል ማድሪድ እንዳለ ሲቲ ምና መጣንልህ። ቲክታክ እየመጣን ነው። ዊ አር ባክ ፋሚሊ ዊ አር ፋክን ባክ። እንችላለን። አርኒ ስሎትና ሊቨርፑል ከተኙበት የነቁ ይመስላል ማለት ነው። የአራዳ ልጆች ማለት ነው። በሚያስገርም ሁኔታ ዛሬ ሊቨርፑል ሙሉ ተጫዋቾቹ ሜዳ ውስጥ እጅግ በጣም አስገራሚ ነበረ። እንደ ቡድን ነበር ሲጫወቱ የነበረው ማለት ያ ምክንያት ደግሞ የሆነበት ብዬ ማስበው እንደኔ እንግዲህ ሪያን ግራቨንበርች ሜዳ ውስጥ እጅግ በጣም መኖሩ አስፈላጊ እንደሆነ ለሊቨርፑል ከሚገባው በላይ ተመልክተናል ማለት ነው። በዛሬው ጨዋታ ጎል አስቆጥሯል። እንዲሁም ደግሞ የቡድኑን ሚዛን የሚጠብቅበት መንገድ ወደ ተከላካዮቹ ተስቦ ተከላካዮቹን የሚያግዝበት መንገድ ወደፊት መጥቶ ከአጥቂዎቹ ጋርም አንድ ላይ ደግሞ
ህብረት የሚፈጥርበት መንገድ እጅግ በጣም አስገራሚ ነበረ ማለት ነው። ያው ግራቨንበርች ሲኖር ደግሞ አሌክሲስ ማካሊስተር እጅግ በጣም ይመቸዋል ማለት ነው። ሊቨርፑሎች ዛሬ በጣም አሪፍ ነበሩ። ሜዳ ውስጥ እጅግ በጣም አስደናቂ ብቃት ነበር ሲያሳዩ የነበሩት። ሊቨርፑሎች ለረጅም ጊዜ ጠፍቶባቸው የነበረው ሞሳላ ዛሬ ያገኙት ይመስላል ማለት ነው። ሳላ እጅግ በጣም አስገራሚ እንቅስቃሴ ነው ሲያደርግ የነበረው። ሊቨርፑል አስቶን ቪላን 2-0 በሆነ ውጤት አሸንፏል ማለት ነው። ጎልም አልተቆጠረበትም። ከረጅም ጌሞች በኋላ ማሸነፍም ችሏል ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አዳዲስ ሰዎች የፕላስ ምልክቷን እቺ መደመሯን እያጠፋችኋት ሼር ኮፒ ሊንክ ይደረግ። ይመቻችሁ። ጎል ሳይገባብን ወደ ዊኒንግ ትራካችን የገባ ነው በቅጥታ ማለት ነው። 4 ጨዋታ በተከታታይ ተሸንፈን ግን ማለት ነው 5ኛውን አሸንፈን የት እንዳለን ተመልከቱ። አርሰናል አንገት ስር እየተነፈሰ እንገኛለን። ያ አበቃለት ሞተ የተባለው ሊቨርፑል ግርማ ሞገሱን ይዞን ይተነሱ። ግርማ ሞገሱን ይዞን ይተነሱ። ብራቭ ሁሉም ፍራን፣ ሁሉም ስፔሻሊ ወያላ ፍራን፣ ስፔሻሊ ወያላ ፍራን እየመጣንልህ ነው። በቃ አሁን አፈርድሜ ልሰን ተነስተናል። በደንብ ኮፒሊንግ ሊቨርፑል አስቶን ቪላን እናት እንደሌለው ልጅ ነው የገረፈው። ግርፍ ነው ያደረገው ማለት ነው። ጨዋታውን ያያችሁት እምለው ነገር ይገባችኋል። ምን አይነት በሚገርም ወኔ ነው የገቡት። ምን አይነት ደም በቃ ድቅድቅ ነው ያደረጓቸው። በስመ አብ ደጋፊው ራሱ አንፊልድ ቅውጥ ነው ያደረጉት። ምን ንቃችሁን ነው አስመሰለባቸው እንዴ? ልጥልጥ አይዞሽ። ሲቲ ግን እንዴት ነው በዚህ በአስቶን ቪላ የተሸነፋችሁት? ምንድን ነው ሊቤ? 3 ቤስት ፕሌየር አለሽ አሁን ቲምሽ ላይ 3 እነዚህ 2 እና ሶቦዝ ላይ በቃ የሚገርሙ ተጫዋቾች ናቸው። እግዚአብሔርን ምንም ጉልበታቸውን አይሰስቱም ለመስጠት ምንም አይደክማቸውም። በተለይ ሶቦዝ ላይ ሌላ ታሪክ የሆነ ተጫዋች ነው። እግዚአብሔር ለቲሜ የምመኘው ተጫዋች ነው። ሶቦዝ ላይ የሚገርም ተጫዋች ነው። እንደዚህ ቆፍጠን ብትይ እኮ ማለት አርሰናል አንደኛ ይሆንም ነበር። መጀመሪያ እንደዚህ ቆፍጠን ብትይ አርሰናል እንደዚህ አንደኛ ይሆንም ነበር። አቤት ፐርፎርማንስ! ዛሬ ሊቨርፑል ያሳየው ፐርፎርማንስ እጅግ በጣም የተለየና የሚደነቅ ነው። በ10ኛ ሳምንት እንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ሊቨርፑል አስቶን ቪላን በሜዳው አንፊልድ በማስተናገድ በሞሐመድ ሳላ እንዲሁም ደግሞ በግራቨንበርች 2 ጎሎች ታግዞ 2-0 ውጤት ማሸነፍ ችሏል። ሊቨርፑሎች ከ10 ተከታታይ ጨዋታዎች በኋላ ለመጀመሪያ ጊዜ ክሊንሺት አስጠብቀው መውጣት ችሏል። በፕሪሚየር ሊጉም ከ4 ተከታታይ ጨዋታዎች ሽንፈት በኋላ ወደ ድል መንገድ መመለሳቸውን ተመልክተናል። ጨዋታው ላይ የነበራቸው ፐርፎርማንስ በጣም የተለየና የሚደነቅ ነው። እነ ሶቦዝ ላይ ግን ምን አይነት ተጫዋች ነው ጋይስ? እንዴት የሚለይ አይነት ተጫዋች ነው። በቃ የማይረግጠው የሜዳ ሳር የለም በሉት። በቃ እነ ማካሊስተር ኢቭን ሞሳላ እንኳን ካለፉት ጨዋታዎች የተሻለ ፐርፎርማንስ ማሳየት የቻሉበት ጨዋታ ነበረ ማለት ይቻላል። ለሊቨርፑል ግን የሚጠብቁትን ጨዋታዎች ስናስብ በጣም የተሻለ ወደ ማሸነፍ ተነሳሽነት እንዲመለሱ የሚረዳቸውን አይነት ጣፋጭ 3 ነጥብ ያስመዘገቡት ማለት ይቻላል። በቀጣይ ሊቨርፑል በቻምፒየንስ ሊጉ ሪያል ማድሪድን ነው በአንፊልድ የሚያስተናግረው። ከዛ በኋላ ማንቸስተር ሲቲን በፕሪሚየር ሊጉ ይገጥማል። ስለዚህ ጣፋጭና ወሳኝ የሚባል ድል ያስመዘገበው ማለት ይቻላል። ከዛሬው ድል በኋላ በፕሪሚየር ሊጉ ሊቨርፑል 18 ነጥቦችን በመያዝ 3ኛ ደረጃ ላይ ተቀምጧል። ስለዛሬው የሊቨርፑል ፐርፎርማንስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ።